አብርሽ ለሄርሜላ ሽማግሌ ሊልክ ስለሆነ ነው ሩቲ ይቅርታ የጠየቀችው አብረን እንሁን ያለችው እያላችሁ እንግዲህ አንዳንድ መረጃዎችን እያወጣችሁ ያላችሁ ልጆች አላችሁ። በነገራችን ላይ ሩቲ እኮ ይቅርታ የጠየቀችው የልጇን አባት ነው እንጂ አንድ መንገደኛ የማታውቀው ሰው አይደለም። የልጇን አባት በጣም ብዙ ነገሮችን ያየችበት በቃ አላደለ ይሄ ትንሽ ይሄ ፍቅር የነበረውን ኮትኩታ እዚህ ትልቅ ደረጃ ላይ ያደረሰች የልጅ አባት ያደረገችው እንስት ናት እንጂ አንድ መንገደኛ አይደለችም። ገባችሁ አይደለ? ሶ ሄርሜላ እንኳን ትዳር ላይ ሆኖ መታ እንግዲህ ወደድኩ አፈቀርኩ በቃ ካላንተ መኖር አልችልም ብላ እንግዲህ ስቅስቅ ብላ እያለቀሰች ብዙዎቻችን እያየን ነው። ስለዚህ የዚህን ያህል እኮ የሚያስገርም አይደለም። የሩታ ይቅርታ መጠየቅ የሚያስገርም የሚያስደንቅ አይደለም። እኛ ሩታን የምናቃት መንገድና ይሄ የሩታ አላደለ ሩታን በእንደዚህ በሽንፍና እናቃትም። ከዛ አንጻር ነው አንዳንድ እህቶች እንግዲህ ለምን እንደዚህ ያደረገች እያላችሁ እየተሰማችሁ ያላችሁት እና እሱ ደግሞ ስለምትወዷትና ስለምታከብረው ስለምን ራሷን አታስከብርም ነው እንጂ እኮ እሷ ሳለቻል እንደ ሄርሜላ እኔ ወደድኩን ያፈቀርኩ ብላ የልጅ አባት የሆነ አንድ ከልጁ እናት ጋር ፈልቅቃ ለማውጣት የራሷ ለማድረግ የምትጥር ሌላ እንስት አለች። ስለዚህ እሷ ምን ልትባል ነው? ሩታ ዛሬ ይቅርታ ስለጠየቀች ማለት እንዴት ትጠይቂያለሽ ብላችሁ ብዙ ጓ ያላችሁ ልጆች አላችሁ። በቃ ልጇን አባን የጠየቀችው በቃ ሰላምን ፈለገች። በሰላማዊ መንገዳቸውን አብሮ ማሳደግ ፈለጉ። በቃ አላደለ። ሲቀጥል ደግሞ ተናገረች ኮዶች እኔ አብሮኝ ብቻዬን ሲሆን የሚሰጠኝ ጊዜና የሚያሳየኝ ስሜት ነው እኔ ይቅርታን ጠይቆ የሚያደርገኝ። ለእኔ ያለው ፍቅር እስካሁን እስቲ ድረስ አልቀነሰም። አውቃለሁ፣ እኔም ወዷለሁ፣ አፈቅሯለሁ። ግን ደግሞ ከደረሱብኝ ነገሮች አንጻር ነው ነገሮችን እንደዚህ እንዲሆኑ የተደረገውና በቃ ያለፈውን እንተው ነው። ላለፈ ክረምት ቤት አይሰራም አይደለ? እውነት ለመናገር ሰላም ፈጥራችሁ ልክ አንቺም እንዳልሽው ባባዬ ብቻውን ሲሆን እህትና ወንድም ኖሮት በአንድ ቤት በሰላም በደስታ በፍቅር እንደምትኖር ተስፋ አድርጋለሁ። ይሄ ደግሞ ሽማግሌ ምናምን ሊላክ ነው የሚባለው ነገር እንኳን ሽማግሌ ሊላክ ይቅርና ቤተሰብ ይሄን ነገር እንደማይፈቅደው እኛም እናውቃለን። እንደውም ቤተሰብ ይሄን ነገር ቢያስቆም በቃ ማለት ይበቃል። የት ድረስ ነው ይሄ ነገር እየሄደ ያለው ማለት ምንድን ነው መዳረሻው? ምንድን ነው ዴስቲኔሽኑ? ምንድን ነው የት ነው ሊቆም የሚችለው ከዚህ በኋላ ነው? አሁንም የሄርሜላ የውሸት ሰርግ ይደገሳል። ከዛ አሁንም ሩቲ በሆነ ነገር ትመጣለች እያለቀሰች። ኦዲየንስ ያው እሷን ይወዳታል፣ እሷን ያከብራታል። ስለዚህ እኔ እውነት ለመናገር ሴት ልጅ በዚህን ያህል መጠን የውሸትም ሆነ የእውነትም ቢሆን ማልቀስም የለባትም፣ መከፋትም የለባትም፣ ማዘን የለባትም። ሴት ልጅ ናት፣ እናት ናት፣ እህት ናት አይደል እንዴ? እህት ናት። ስለዚህ እንደዚህ ልትከፋና እንደዚህ እንድትሆን ሁላችንም አንፈልግም። ግን ደግሞ ከዚህ በለጠም ብዙ ነገሮችን ያሳለፈች እንስሎች የሚያልፍ ነገር የለምና አብርሽም እንግዲህ ይሄ መንቀባረሩን ተክ ቢያንስ ልትረዳትና ልታዳመጣት ነው መቻል ያለብህ። ያው አንተ አሁን ላይ በቃ በዚህ ጉዳይ ላይ ሁለተኛ እንዳጠሩኝ እንደውም ከዚህ በኋላ በዚህ ጉዳይ በይቅርታው ዙሪያ የምጠሩኝ ከሆነ እኔ እንደውም ልጄን አለማየቱ ይሻላል። እንደውም ልጄ ራሱ ሲያድግ አባቴ ብሎ ራሱ ይመጣል። እንደዛ ነው ስትል የነበረው። ይሄ ደግሞ አግባብ አይደለም። ማለቴ ሁልጊዜ እኮ የሰው ልጅ አያጠፋም አይደል እንዴ? ሁልጊዜ ያጠፋል አያጠፋም። ግን በቃ ያጠፋና ከስተቱ ይማርና ይጸጸትና ይቅርታ ይጠይቃል አይደለ? ይቅርታ ማለት ደግሞ ስህተቶችን የማስጃ መንገድ ነው። ነገሮችን በቅርታ ስታልፉት ቂምና ተንኮል ይዛችኋል። ሰውን ይቅርታ የምትሉ ልባችሁ ንጹህ አድርጓችሁ ነው ይቅርታ የምትሉት እና ቢያንስ እስቲ ይቅርታ ተባብላችሁ ሰላም ፍጠሩ። እውነት አንድ ቤት ራሱ ባትሩም ይቅርታ ተባብላችሁ ሰላምን ለመፍጠር ሞክሩ። በተለይ ይሄ ወር ለእናንተ እንግዲህ በጣም ቆንጆ ጊዜ ነበር። የምታስታውሱ ከሆነ በዚህን ወር ዱባይ ነበራችሁ። በጣም ሰው መነጋገሪያ የሆነበት ጉዳይ ነበር የእናንተ ሰርግ። እንዴት በህማማት ሊያውም በህማማት እንግዲህ ታውቃላችሁ። ዛሬ ኦሳና ነው። ክርስቲያኖች ወንድሞቼ እንኳን አደረሳችሁ በዚህ አጋጣሚ። ከሳምንት በኋላ ደግሞ እንግዲህ የጾም ይፈታል። ከወዲሁ እንኳን አደረሳችሁ ማለት እወዳለሁና ብዙ እንግዲህ የክርስቲያኖች እህቶቻችን ወንድሞቻችን ያስከፋ ነበር። እነዚህ ልጆች ምንድነው ሃይማኖት የላቸውም እስከሚባል። በእርግጥ ሃይማኖት የግል ነው፣ ሀገር የጋራ ነው። ማለት ማንኛውም የፈለገውን ሃይማኖት የመያዝ የመከተል የማመን መብት አለው። ግን ደግሞ እንደዚህ ሶሻል ሚዲያ ላይ ታዋቂ ስትሆኑ ገብቷችኋል አይደለ? ለሰዎች ክብር የሚባል አለ። አሁን ለምሳሌ የሰርግ ወቅቶች አሉ አይደለ? ሁሉንም ያማከለ የሰርግ ወቅቶች አሉና በእንደዛ ሁኔታ ማድረግ ትችሉ ነበር። ግን ደግሞ ያለፈ አለፈና
ስለዚህ ቢያንስ ይሄ ጊዜ የእናንተ አንቨርሰሪ እና ጥሩ ይሆናል አይደለ? ከልጃችሁ ጋር የልጃችሁንም ምናልባት የ6ኛ ወር የልደት በዓሉና የእናንተም የጋብቻ የ1ኛ ዓመት በዓላችሁን አንቨርሰሪ አንድ ላይ ማክበር ትችሉ ነበር። ግን ያ ነገር እየሆነ አይደለም፣ ወይም ደግሞ ምናልባት ወደፊት ሊሆን ይችላል ብዬ ተስፋ አድርጋለሁ። እኔ በነገራችን የአብርሽና በሩቲ ተስፋ መቆርጥ አይነት ሰው አይደለሁኝም እና እንግዲህ ምናልባት እስኪ አሁን ላይ ጋሺም እዚህ ጉዳይ ላይ እንግዲህ ይቅርታ መግባታቸው አይቀርም። ለምን ታውቃላችሁ፣ ብሩኬና ሀይሚንም እያስማሙ ያሉ በጣም ምርጥ አባት ናቸው። በተለይ ትትናቸው ይሄ ሲቆጡ ብቻ እኔ በጣም ነው ጋሼ ደስ የሚሉኝና እስኪ ጋሼና እንግዲህ የሩታ እናትም ተገናኝቷል የሚባል ነገሮችን ሰምቻለሁ። ግን ደግሞ እስኪ ሁሉንም ነገር በሂደት አብረን የምናየው ይሆናል። እንግዲህ እንዳልኳችሁ መግቢያ ላይ አብዛኛውን እንግዲህ እየተባለ ያለው ሄርሜላ ጋር ሽምግልና ሊላክ ስለሆነ ሩቲ እንግዲህ ያ ነገር እንዳይላክና ያ ነገር እንዳይሆን ነው አሁን ላይ እወድሃለሁ አፈቅርሃለሁ የምትለው እየተባለ ነው። ግን ደግሞ ያው ስለተባለ ሳይሆን እነሱ ስለሚዋደዱ ይቅርታ የጠየቀችው ገብቷችኋል አይደለም? ስለሚዋደዱ። ሌላው ነገር በጣም ካናደደኝና ሁልጊዜ ሩታን የጠቀመች እየመሰለች ገኒ ሩታን የሆነ ክብሯን ዝቅ የምታደርግበት መንገድ በጣም ነው የሚደብረው። ለምን እዚህ ጋር አንደኛ ሩታ እኮ የደስታን ፍቅር አልተቀበለችውም አይደለ? ስለዚህ አንቺ እህትነቱንም ጓደኝነቱንም እንዲያጠር የምትፈልጊው ከሩቲ ጋር እንደዛ ማድረግ የለብሽም። በል ምንም የሚፈጠር ነገር የለም። በነገራችን ወዶች በል አንዳችም የሰው ህይወት ሲስተካከል አይተናናቅምና ዛሬም ደገምሹ በቃ ሽማግሌ ደስታ ሊልክ ነው። ስለዚህ ነገሮችን ከእሱ ጋር በሰላማዊ መንገድ እንድታሳልፍ ይፈልጋለሁ። ወይም ደግሞ ከሁሉም ርቀሽ ሰላምሽንና ሰላምሽን መርጠሽ ተቀመጪ። ይሄ የሚያስማማ ነው። ከሁሉም ርቆ ሰላምን መርጦ ርቆ መቀመጡ መልካም ነው። ግን ደግሞ የልጇን አባት ስለሆነ ይቅርታ የጠየቀችው የዚህናል ብዙም እዛ ጉዳይ ላይ ብዙም ባትጫያት መልካም ነው። ግን ወደ አንቺ ደግሞ ሀሳብ ስመጣ እንዴት ነው አንድ የማትወደውን ወንድ የማታፈቅረው ወንድ ልታገባው የምትችለው? እንዴት ነው የምታገባው? ማለት ደስታን እኮ የምታውቀው የሆነ ሰዓት ላይ ነው። ገብቶሻል? ግን የሆነ ሰዓት ላይ የምታውቀው ግን ጥሩ ቤስት ፍሬንዶች ነበሩ። ከአጠግባ የነበረ ልጅ ነው። ገብቶሻል? ግን ደግሞ ትዳር እንዳላት ከአብርሽ ጋር ፍቅር ግንኙነት እንዳላትም እያወቀ ነው ደስታም የመጣው ያው ለስራም ቢሆን። ድጋሜ ደግሞ ገኒ አንቺ መጥሽ ደግሞ ነገሮች እንደዚህ ማበላሸት የለብሽም። ለምን ሩት ሕፃን ልጅ አይደለችም። በነገራችን ላይ ነገሮችን አውቃ ዝም ስለምትል ነው እንጂ በጣም ብልጥ የሆነች አስተዋይ የሆነች እያንዳንዱ ነገሮችን አመዛዝና ምን ማድረግ እንዳለባት ምን ማድረግ እንደሌለባት በጣም ጠንቃ የምታውቅ ጀግና እንቁ ሴት ናትና እውነት ነው። አንዳንዴ በማክላችሁ ልጅ ሲኖር መቼም ተለያይታችሁ አትለያዩም። እውነት መቼም ተለያይታችሁ አትለያዩም። እግዚአብሔር ደግሞ መልካም ነው። ምናልባት ነገ ከነገ ወዲያ አብሮ ሊሆን ይችላሉ። አይሆኑም ብሎ መደምደሙ አስፈላጊ አይደለም። ለምን ፍቅርም አለ። ያው እሱ አሁን ላይ እያለ ያለው እኔ ወደ ቤት ብትመልሽኝ እኔ በድን አካለኝ ስለመለሽ ብቻ በግድ ካንቺ ጋር ልኖር አልችልም አይነት ነገር ነው ያለው። ግን እንደዛ አይነት ስሜት ግን እሱ ላይ አይታይም። እንደሚወዳት እንደሚያፈቅራት በቃ ከእሷ ጋር አብሮ መሆን እንደሚፈልግ ነው እይታው የሚያስታውቀውም። እንዳየሁትም ትላንትም እንዳልኳችሁ ላይም እንደምላችሁ እንዴት ነው ይሄ የአይን ኮንታክት የሚባለው ነገር አለ አይደለ? እሱ ላይ እንግዲህ ሳይ እንደሚወዳትና አሁን ፍቅር እንዳለ ነው ማቀው። እንግዲህ ሩት ይቅርታ በመጠየቋ በጣም ደስ ያላት እንጂ ምንም የተከፋችሁ ነገር የለም። በረግጠኛ ከፋን እንጂ ለምን ቢያንስ አንቺ ጀግነሽ ጠንክረሽ እሱ ይቅርታ እንዲልሽ ማድረግ ነበረብሽ ብለን ነው እንጂ እኛም ትንሽ ቅር ያለን። እሷም እንዳለችው እኔ የልጅ አባት ነው፣ ሌላ መንገደኛ ሰው አይደለም። እኔ እኮ ትዳሬ ላይ እኮ የመጣችሁ ሴት እኮ እሷ እንኳን አልተባለችም እንኳን እኔ ለምን ብዬ ነው ማፍረው ብላለች። ና እውነቷን ነው። ገንዬ ደግሞ እባክሽ እህታችንን በዚህን ያህል ባታስደፍሪያት፣ እህታችንን በዚህን ያህል ባታስንቂያት መልካም። ለምን የገዛ ቤተሰቦቿ እንዲህ ያደርጋሉ መባልን ራሱ መፍራት አለብሽ። ለምን ስራ ነው። ግን ደግሞ ቢሆን ሌላ አይዲያ ሌላ ኮንተንት ይዘሽ መምጣት ያች ግዴታ አይደለም። ግዴታ በዚህኛው ብቻ መሆን የለበትም። ማለት በዚህኛው ማለት በደስታና በሩቲ አግባት በቃ አሁን ላይ ሰው ያስፈልጋታል። እንደውም ለነሱ ብለህ እንደውም አብረካት መሆን ያለብህ ስትለው ኖ እኔ በታሪክ እንደውም በጣም ነው ያስደስተኝ ደስታ። እኔ በታሪክ እንደዚህ ነገሮችን ማድረግ ሰው አይደለሁኝም፣ ካልሆነ አይሆንም እንጂ በእንደዚህ አይነት መንገድ ነገሮችን ማስኬድ እኔ አልችልም ነው ያላትና
እኔ አላውቅም እንግዲህ ሁሉም የራሱን አይዲያ የራሱን ኮንተንት ነው ይዞ የሚመጣው። እኛም እንግዲህ ልክ ሁሌ እንደምላችሁ እናንተ ሄዳችሁ ሀሳብ አስተያየታችሁ በኮሜንት እንደምታስቀምጡ እኛም ደግሞ እዚህ ጋር መተን ሀሳብ አስተያየቶቻችን ለእናንተ ሼር እናደርጋለን። የኔ መልካም ውድ እህቶች በያላችሁ በሰላምና ጤና ፍቅርና ብሽ የመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ ጠይቃችኋለሁ።